ይኸው ፓስታችን ደረሰ። በዳቧችን ልንበላ በእንጀራ የሚፈልግ በእንጀራ ይበላል እና መልካም ራት። አሰላሙ አለይኩም ወራህመቱላሂ ወበረካቱህ። ድና የተከበራችሁ የዘቢባ ዩቲዩብ ተከታታዮች እንዴት ናችሁ? ሰላም ናችሁ? ዛሬ ማለት ነው ቀለል ያለ ፓስታ ለራት ልሰራ ነው። እንደምታዩት ፓስታው ዝጋ ተቀቅሏል። ይኸው ግን ወደ መብሰሉ ስለሄደ እንትን እለዋለሁ አወጣዋለሁ ማለት ነው። እዚህ ጋር ካሮት አለኝ እና እዚህ ጋር ደግሞ ሽንኩርት፣ እዚህ ጋር ቲማቲም ትንሽ፣ እዚህ ጋር ቃሪያ፣ እዚህ ጋር ፓስታችን ነው። አሁን ፓስታችንን ይኸው እዚህ ጋር ፓስታችን እያጠነፈፍነው ነው። ውሃ እንጨምርበታለን እንደየዝ ማለት ነው። እዚህ ጋር አለ። ይሄ ደግሞ ጠባ ጠብ እናደርገውና ግን ያው የፍጥነት ስራ ነው ይመጫት ማለት ነው። ይሄ ፓስታችን ነው። ከዛ ወደዚህ እናመጣውና ዲስታችንን እንጥደዋለን። ወንድ እየተጣሉ ያዙት እያለቀሰ ልጁ እየተጣሉ ነው ወንድሞቼ። ይሄው እንደምታዩት መጀመሪያ ሽንኩርታችንን እናደርጋለን። ያዝ ያዝ እየተባባሉ ነው። ያው እንደነገርኳችሁ መጫትን ስለሆንኩኝ ለዛ ነው። ሽንኩርቱን ይሄንን ብናደርገውም ችግር የለውም አብረው ይቁላል ማለት ነው። ግን ትንሽ እንትን ጠበስ ያደርገው ብዬ ነው። ይሄንን ትንሽ እንትን እንዳይል ውሃ ጣል እናደርግበታለን። ትንሽ በቂ ይበል ትንሽ በሰል ይበልና እንገናኛለን ውዶቼ። ያው የኢትዮጵያ እንትን ፓወር በጣም አነስተኛ ነው እንደምታዩት የለም። አሁን ደግሞ ሰው ስለሚሰራ ለዛ ነው። ደግሞ ቲማቲም እኔ ከጓሮ ቆርጬ ከጓሮ ነው ማለት ነው እና ለዛ ነው ሰራ አድርጌ እንትን ልበለው ብዬ ነው። መጫትም ስለሆንኩ ቶሎ ብዬ ራት ፓስታ ነው። ተከታተሉ ኢንሻአላህ። እዚህ ጋር ሙቅ ውሃ አለኝ እዚህ ጋር። በነገራችን ላይ በጣም ውድ ነው ኢትዮጵያ ውስጥ 1000 ብር ገብቷል በአሁኑ ሰዓት ባራድ ማለት ነው እና ለዛ ነው። እሺ መልሰን እስከምንገናኝ አብራችሁን ቆዩ። ይሄው እንደምታዩት ሽንኩርታችን በሰል እያለ ነው። ያው የኢትዮጵያ ኑሮ መቼም ታውቁታላችሁ፣ ሀገራችን ማለት ነው። የኑሮ ውድነቱ ምን ነው ግን እንትን ጎመን ላመጣ ነው ማለት ነው። ለምን የምሰራው ፓስታ በነጩ ስለሆነ ጎመን ያስፈልገኛል። ትንሽ ተቆርጧል ጎመኑ ግን ያቀጠቀጠ ይኖረው ስለሚችል ሂጄ ቆርጬ በባትሪ ያመጣለሁ። እሱን አጠባጠብ አድርጌ መጨረሻ ላይ ስለምጨምረው ማለት ነው። ኢንሻአላህ ጎመኑን ሂጄ ቆርጬ እመጣለሁኝ አሳያችኋለሁ ማለት ነው። ኢንሻአላህ እስከዛ ድረስ ሽንኩርታችን አሁን ይብሳል። ይኸው ጎመኑን ተጓራ አመጣሁት አጥቤዋለሁኝ ውጭ ላይ። አሁን እንከትፈዋለን። የጓሮ በነገራችን ላይ ጎመን ስላለኝ ለከለሩ ብዬ ጨመር አደርግበታለሁ በኋላ ላይ ማለት ነው። እንደምታዩት አንዳንዱን አድርጌ ነው ያጠብኩት። ውጭ ላይ አጥቤው መጥቼ ነው። እንግዲህ ጨለማ ነው፣ በዛ ላይ ባባ እያለቀሰ ነው። ይሰማችኋል ብዬ ተስፋ አደርጋለሁ እንትኑ ላይ ማለት ነው። ይሄ ይቀመጥ። አሁን እንትናችንን እንጨምራለን ማለት ነው። ውሃውን ስለመጠጠ እንደምታዩት ይሄው ብዙ እንትን ይላል ስለሚል ነው። አሁን
የምንጨምረው እንትኑ ከዛ ዘይታችን እንጨምራለን ማለት ነው። ካሮታችን ግን አቀራረጽ ምናምን ያው ካሜራማን ሄደን ትላላችሁ። በዛ ነው ውዶቼ። ኢትዮጵያም ነው አይመችም ሁሉ ነገር ስቶቭ አይመች መስሪያው ማለት ነው። አሁን ዘይት ይቺ እኔ ዛሬ አልቆብኝ ይችን ገዝቼ 175 ብር። የኑሮ ውድነት እንደ እንትን ዘይት በጣም ከባድ የሆነ የለም ማለት ነው። ይሄ ጭቃ ፈሳሹ እንደውም ቀንሷል ብለውኛል። እኔ ገዝቼ አላውቅም። አሁን እንደ አጋጣሚ አልቆብኝ ነበረ። በዛ ላይ የሚገዛልኝ ሰው አጥቼ ነበር። ይሄ ዘይት ጨምሬያለሁ። የድሃ ነው፣ የድሃ ዘይት ነው እናት የውድ ዘይት። ስለዚህ መብዛት የለበትም። እንዳርገን ይሄን እናቁላለዋለን። ያው ፓስታችን ተቀርቦ ተቀምጧል። እንትናችንንም እንጨምረዋለን። አሁን ቲማቲማችን አብሮ ውሃ ይሰጠዋል። እንደምታዩት እንደዛ አድርጌ እንትን እለዋለሁ። ትንሽ እንትን ይበል መልሼ በሌላ እስከሚበስል ጠብቀን እንገናኛለን። ይችን ከተፍ አድርጋት ማለት ነው። ቃሪያቱንና ጎመኗን ይሄው አሁን በቀጫጭኑ እዚህ ጋር ቃሪያችንን ከትፈናል። እዚህ ጋር ጎመናችንን። ከዛ በኋላ አሁን የምናደርገው ምንድን ነው? እንትን ማለት ይሄንን በኋላ ነው የምንጨምረው። ለምን ብዙ መብሰል ስለማያስፈልገው እዚህ ጋር እንትናችንን ይቅርታ፣ ያው ለካሜራው ጥራት የኑሮ ሁኔታ ነው ትላላችሁ፣ ብዙም ትረዱኛላችሁ። እዚህ ጋር ይሄው እያቆራረጥኩ ነው። ብዙ እንትን ላይ ኑሮ ይችላል፣ ላይ ታያችሁ ይችላል። ስለዚህ እንደዚህ አድርገን እናቁላለዋለን። እየተቆላላ ነው። ያው እንግዲህ እንደምታውቁት ኢትዮጵያ እንደዚህ ነው። መቼም ኢትዮጵያ ያላችሁ ሰዎች ተረዱኛላችሁ። እና ዘይት በጣም ጨምሯል። ወላሂ እኔ ደህና ገዝቼ አላውቅም ነበር። ከረመዳን በፊት ነበረ የገዛልኝ ባለቤቴና አላወቅኩትም ነበረ እንደዚህ መወደድ ተወደደ ሲባል አልገባኝም ነበረ። እና ይችን 175 ብር የሚሪንዳ እቃ ማለት ነው። ይችን አሁን ነው የላኩት። እንደውም እንግዲያ ምናምን ሲመጣብኝ እና ይገርማል። የኑሮ ውድነት ወደ እየሄደ ነው ትላላችሁ። እንግዲህ እንጠብቀዋለን። የሳራራራራን እዚህ ጋር እኮ ማለት ነው የኢትዮጵያ ስቶቭ ምናምን በጣም ነው እጅ እንትን የሚለው ወላሂ። አሁን ወንድሜ ነይ ልጇ አለቀሰች ነይ 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 እያለኝ ነው። ይችን ስቶቭ በነገራችን ላይ 2000 ምናምን ብር 2000 ምናምን ብር ነው የተገዛችው። 2100 ብር ነው ምናምን የተገዛችው እና ውዶቼ ለማንኛውም እስኪ እስከሚጨርስ ድረስ ጨማምሬ ምናምን እስከምንገናኝ አብራችሁን ቆዩ። አሁን በቃ ጎመናችንን እንጨምራለን። ይሄው ጎመናችን በነገራችን ላይ በአባር ጥሶብኝ ሂጄ እሱን አጥብቼ ምናምን ነው የመጣው። ቃሪያን ታጥቤ ማለት ነው። ቃሪያው ደግሞ ለልጁም ስለሚያቃጥለው ታጥቤ ነው የሄድኩት። ወላሂ ግን እንደው ተስራ ብዬ ነው። እንደው አንዳንድ ጊዜ መቼም ካልተሰራ ውጤት የለም። እናንተም ላይክ ሸር በማድረግ ወላሂ አበረታቱኝ።
ኮመንት በመስጠት አብሽሪ በርቺ በማለት ይሄው እንደምታዩት እያቁላለሁ ነው። ጎመኑን አድርጌዋለሁኝ። ጎመኑ ዝም ብዬ ጎረድ ጎረድ ነው ያደረኩት። ገባችሁ? ለከለር ስለሆነ ትንሽ እንትን ይበል። ቃሪያውን መጨረሻ ላይ ነው የምንጨምረው እንዳያቃጥላቸው ማለት ነው። አሁን ወደ ማጠቃለያው የደረስን ነው። ራታችን ልንበላ እናንተም አብራችሁን ትሆናላችሁ። እስከዛው ድረስ አብራችሁን ቆዩ። ያው እንትኑን ቃሪያውን አርጌ ካስተካከልኩኝ በኋላ እንትን እመለሳለሁ ማለት ነው። ያው ለሀሳቢ መቆራረጥ በጣም ይቅርታ። ያው ቀልቤም ወደ ልጅም ወደዚህም ወደ ስራውም ስለሆነ ነው። ይሄው እንደምታዩት በጣም ሽታው ጎመን ጎመን ብሏል። ከለሩም ያምራል። አብራችሁን ቆዩ ለማለት እወዳለሁኝ። ለምን የጊዜው ሁኔታ ነው እንደዚህ የሚያደርገው።